ለስድስት ስለተደፈረችው ስለዚህ ሶማሊያዊት ስንቶቻችሁ ሰምታችኋል? የአሜሪካና የኢራን መካረር ማሻአላ ሌቭል ላይ ደርሷል። ሁለቱም የሌለ እየተዛዛቱ ነው። ትራምፕ እንግዲህ እኔ የምላችሁ አክሱም ላይ ይህንን የሚያህል ህዝብ ሙስሊም አለ እንዴ? ደሴ ላይ ትልቁ እቅዳቸው የነበረው የሃይማኖት ግጭት እንዲፈጠር ነበር። ተናበው ነው የሰሩት። የውሃና ፍሳሹ ቴሌው ኡስታዝ ኑ ቱርኪ ነው በክብር ተቀበሉ። አንድ እናትና ልጅ በአንዴ ማግባት እንደሚቻል ታውቃለህ? እናት ከእንደ ልጇ አንድ ሰው ሊያገባት እንደሚችል ድዩ ነው። እናት ከልጅ ነገር ያፈማል። አባዛሪ እስቲ ያሳየን እንዴ! አብደላ ቢን ጃፋር ሜሪድ ንግድ ፍቃድ ከመንግስት ወስዶ ይችላል ማከፋፈል፣ በካውንስል ፍቃድ ግን አይቻልም። መሰረትከው አይደል? እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አትችልም። ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል የምትለው ነገር እንዴት ያለ ንቀት ነው? ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፊት ለፊት ይጋፈጣሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያላህ ዘነቻና ሰላም ፍቅር ጤና በያላችሁ በዳን በሉ በሁላችሁ ነው። ሰኔ ዛሬም እንደተለመደ አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዘጋርባለሁ ነው ተምብዶችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ነባሮችን የቻናል ቆሞች ሁላችንም ቪዲዮ በላይክ እንጀምራለን። ለእስላሞች ላይክ በሰት የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። የዛሬ ቪዲዮአችን ተጀመረ። ወደ መጀመሪያ ቪዲዮአችን ወስዳችኋል። ገንዘብ ስታገኝ ከዚህ ወተክ እዚህ ትገባለክ፣ ይሄንን ሽጠክ ይሄን ትነዳለክ፣ ይሄንን ትተክ ይሄን ትመገባለክ፣ ይሄንን ጥለክ ይሄን ትለብሳለክ። ግን እንደዚህ አይቀጥልም። ገንዘብ ስላለክ ብቻ መምረጥ ማትችላቸው ነገሮች አሉ። የፈለከውን አትነዳም፣ ሰዎች ይሸከሙካል። ከዚህ የተሻለ አትለብስም፣ ከዚህ የሰፋ ቤትም አታገኝም። የፈለከውን ያህል ውደድ፣ ትለያያለክ። የፈለከውን ያህል ስራ፣ አንተ ሟች ነክ። ወንድማችን ሁሱ እንግዲህ ከመቶ በላይ ለሚሆኑ ሙስሊም ለሆኑም ላልሆኑም እርዳታ አድርጓል። በቲክቶክ ላይ በርካታ ኢትዮጵያውያን የሚያውቁት ሁሱ ወይም በመዝገብ ስሙ ሁሴን በኮምቦልቻ ደረቅ ወደብ አካባቢ ተጠልለው ለሚገኙ ከ110 በላይ ወላጅ አልባ ለሆኑ የክርስቲያንና የእስልምና እምነት ተከታይ ህፃናት የአልባሳት ድጋፍ ማድረጉ ተሰምቷል። እንዲህ አይነት መልካም ተግባሮች እንዲበረታቱ ኮመንት ላይ እናመሰግናለን በማለት ሀሳባችንንና ድጋፋችንን እናሳየው። ሁሱ እንግዲህ ከ3000 በላይ ሰዎችን ወደ እስላም እንዳመጣም እንግዲህ እየታወቀ ይገኛል። ኢንሻአላህ ገና እንበዛለን። ሀገራችን ኢትዮጵያ ላይም የሙስሊሙን ብዛት በደንብ ተመልክተናል። እንግዲህ ለወንድማችን ሁላችሁም ዱአ አድርጉ እያልኩኝ በቅርቡ እንግዲህ ታኩር ዘፈን በመስራቴ ተጸጽቻለሁ ብሎ እንደነበር ታውቃላችሁ። ለሱ መልእክት አስተላልፌለት ነበር ትላንትና ማታ። እስኪ ይሄን ቪዲዮ ተመልከቱት። እዚህ ያደረሰኝ ጌታዬ ነው ታውቃለህ። በቃ ካርኩት በቃ በይፋ እስካሁን ርዝቄን ያዘጋብኝን በቃ ከለቀኩት በኋላ በቃ እስካሁን እየተጸጸትኩ ነው። አረ በጣም ታውንም የተቀበልኩት ብር እስካሁን አላጠፋሁትም። የክሊፕ ብር ሙስሊሞች ከሆናችሁ ይህን ቪዲዮ ኮፒ ሊንክ እና ሼር በማድረግ ታኩር ጋር እንዲደርስ አድርጉ። ታኩርን ማናገር ይችል ነበረ፣ ነገር ግን ከተመልካቾች ጋር ሆነን አንድን ነገር እናስተላልፍለታለን። ወንድማችን ታኩር በለቀቀው ዘፈን ሰበብ አላህ ሱብሓነሁ ወተዓላ እንዳመፀው፣ ነገር ግን አላህ ሱብሓነሁ ወተዓላ ከፍ አድርጎት እንደነበረ ቅንም እንደሰጠው ተናግሯል። ወንድማችን ታኩር አንድ ምርጥ መልእክትን አስተላልፍለታለሁ። ሁላችሁም አብራችሁ እስከ መጨረሻው ተከታተሉ። አላህ ሱብሓነሁ ወተዓላ አንድን ሰው ሲፈጥረው ርዝቁን ጽፎለታል። ነገር ግን ሰዎች በሐራምና በሐላል መንገድ ርዝቃቸውን ያገኛሉ። አንድ ሰው በሐላል መንገድ ርዝቁን ሲያገኝ፣ ሌላኛው ሰው ደግሞ በሐራም መንገድ ቀድሞ ርዝቁን ለማግኘት ይቸኩላል። ነገር ግን ከተጻፈለት ርዝቅ በላይ አይወስድም። እንዲህ ጠብታ ውሃ ብትሆን እንኳን በዘፈን ያገኘውን ገንዘብ የተጠቀመበት እንዳልሆነ ተናግሯል። አንድ ቀንም ሰደጋ ሊያወጣው እንደሚችል ተናግሯል። ዛሬ ለወንድማችን ታኩር የምነግረው ነገር ዛሬ ብትሞትስ፣ ዛሬ ማታ ብትሞትስ፣ አንድ ሰው በሐራም መንገድ ገንዘብ የሚሰበስብ ከሆነ ዱዓው ተቀባይነት የለውም። ቀብር ውስጥም ዋስትና የለውም። አፍያውም ዋስትና የለውም። ሰላምም የለውም። የውስጥ ጭንቀትን አላህ ሱብሓነሁ ወተዓላ ይሰጠዋል። እና ለወንድማችን ታኩር እንግዲህ ወደ አላህ ሱብሓነሁ ወተዓላ ለመመለስ ሂደት ላይ ነው ያለው። አላህ ሱብሓነሁ ወተዓላ ተመላሽ ባሮቹን ይወዳል። እንደዚሁም ወንጀላቸውን እስከ መጨረሻው ይመርላቸዋል። ስለዚህ ተውበት አድርግና ወደ አላህ ተመለስ።
በዩቲዩብ ላይ የተጫነውንም እንግዲህ ያንን ቪዲዮ አስጠፋ። ኢንሻአላህ አላህ ሱብሓነሁ ወተዓላ አዛኝ መሀል የሆነ ጌታ ነው። ርዝቅም ከአላህ ዘንድ ነው። አርዝቁ አለላህ ይላሉ ግብጾች። ርዝቅ ከአላህ ነው። ኢንሻአላህ አላህ መልካም ርዝቅ ይሰጣል። ይህም መልእክት ለታኩር እንዲደርስ ስለምፈልግ በደንብ ሼር አድርጉ። እናም እንግዲህ ይህን ቪዲዮ ከለቀኩት በኋላ ታኩር አናግሮኝ ነበረ እና ምንድን ያለኝ ቪዲዮን አጥፋልኝ፣ አጀንዳ መሆን አልፈልግም፣ ነገር ግን ቪዲዮን ማስጠፋቴ አይቀርም፣ እንግዲህ አላህ ሱብሓነሁ ወተዓላ ያሳካው ኢንሻአላህ ዱዓ አድርግልኝ ብሎኛል። እንግዲህ አሁን መልእክት ማስተላለፍላችሁ ለወንድማችን ታኩር በደንብ ዱዓ አድርጉለት። ኢንሻአላህ ወደ አላህ ሱብሓነሁ ወተዓላ መመለስ እንግዲህ እንደሚፈልግ ተናግሮ ነበር። ዘፈኑን ከዩቲዩብ ላይም እንደሚያስነሳው ኢንሻአላህ ብሏል። አላህ ያሳካለት። ሁላችሁም ዱዓ አድርጉለት። እንደዚሁም በርዝቅ ጉዳይ ላይ ብዙዎቻችን ሐራም የሆነ ስራ ውስጥ ሐራም የሆነ እንግዲህ ርዝቅን ለማግኘት የምንጥር ሰዎች ወደ አላህ በመመለስ ከዛ ተግባራችን ልንቆጠብ ይገባል። የአላህን ስራ ለአላህ እንተወው። ምን የሚባል ታሪክ አለ መሰላችሁ? አንደኛው መስጂድ ገብቶ ይሞታል። አንደኛው ደግሞ ይሄ መጠጥ የሚጠጣበት የምሽት ቤት አለ፣ እዛ ገብቶ ይሞታል። ላኪን መስጂድ ገብቶ የነበረው ሰውዬ ጫማ ሊሰርቅ ነበረ። መጠጥ ቤት ደግሞ ገብቶ የነበረው ሰውዬ ሰዎችን ለመምከር በገባበት ነበር የሞተው። ስለዚህ ምን ልላችሁ ፈልጌ ነው፣ አንድ ሰው የጀነት ወይም የጀሃነም መሆኑን የምንመሰክር ወይም የምንወስነው እኛ አይደለም። ባረከላሁ ፊኩም። ብዙዎቻችን የሆነ ነገር በተመለከትነው ነገር ጀጅ ለማድረግ እንሞክራለን። ይህ ደግሞ ብዙ ጊዜ ስኬታማ ወይም ደግሞ አያደርገንም፣ ትክክለኛም አያደርገንም። ስለዚህ በቻልነው አቅም የአላህን ስራ ለአላህ መተው አስፈላጊ ነው። አንዳንዶችም ማፍትፍት አድርገው እቺ የጀነት ነች ይሄ ጀሃነም ነው እያሉ ጀነትና ጀሃነምን እንደ ትምህርት ቤት ክላስ ምደባ የሚመድቡ ሰዎች አሉ። አላህ ይጠብቀን። ሁላችንም እንግዲህ አላህ መጨረሻችን ያሳምረልን ማለት ነው እንጂ የጀነትና የጀሃነም ጉዳይ የአላህ ስራ ነው። ስለዚህ በአላህ ስራ ውስጥ ሁሌም ቢሆን አንግባ። ለስድስት የተደፈረችው ሶማሊያዊ ሴት ለስድስት ስለተደፈረችው ስለዚህ ሶማሊያዊት ስንቶቻችሁ ሰምታችኋል? ከዛ በፊት ግን እስኪ አንድ ቪዲዮን ላሳያችሁ። ምን መሰላችሁ የተፈጠረው? እንግዲህ እቺ ሶማሊያዊት አሜሪካ ውስጥ የሚገኝ ከአንድ ግለሰብ ጋር የፍቅር ግንኙነት ትጀምራለች። ለ6 ወር ከቆዩ በኋላ እንግዲህ የጋብቻ ጥያቄ ይጠይቃታል። እሷም ሳታቅማማ እሺ ብላ አብረው ተጋብተው መኖር ይጀምራሉ ማለት ነው። እና ብዙም ሳይቆዩ እንግዲህ ስልኩን ስትበረብር ይሄ ሰውዬ ያገባ ልጆች ያሉት ሆነው ታገኘዋለችና 2 ቦታ ነው ቤተሰብ የመሰረተው ማለት ነው። እና በዚህ ድርጊቱ በጣም በመናደድ እንዴት ተዋሸኛለህ፣ እንዴት እንደዚህ ተጫወትብኛለህ፣ ከዛሬ በኋላ ካንተ ጋር መኖር አልፈልግም ስትል ግለሰቡ እንግዲህ ይቅርታ በእናትሽ ይቅርታ አስተካክላለሁ ብሎ ቢለምናት እምቢ ይላታል። በዚህ በመናደድ እንግዲህ 6 ጎረምሶችን በመቅጠር እንዲያፍኗት ያደርጋል። ካፈኗትም በኋላ ለ6 እንዲደፍሯት ያደርጋል። ከዛ በኋላ አልፎ እንግዲህ ቪዲዮ እንዲቀርጿት ያደርጋል ስትደፈር። ከዛ ከነሱ ተቀብሎ እንግዲህ ሶሻል ሚዲያ ላይ ይለቀዋል ማለት ነው። በዚህ ሰዓት ላይ እንግዲህ እንደምታዩት ሶሻል ሚዲያ ቲክቶክ ላይ በመውጣት እሪ እያለች ፍትህ ፈልጋለሁ ብላ ስታለቅስ እንግዲህ እንዳለ አሜሪካን ተቀባብሎት መነጋገሪያ ሆኗልና ምን ስለዚህ ሴት ዓለም እየጮኸ ነው የሚገኘው። በጣም የሚያሳፍር ተግባር ነው የተደረገባት። እንግዲህ ለ6 ደፍሯት ከዛ በኋላ ጸጉሯንም እንግዲህ ላሽተዋት ነው እንግዲህ የጠፉት። ይህ ተግባር እጅግ በጣም ሊወገዝ ይገባል። በጣም ያሳፍራል። ይህ እቺ ሴት እንግዲህ ፍትህ ማግኘት አለባት። ዓለም እየጮኸላት ትገኛለች። ብዙዎች እንግዲህ ኢትዮጵያ ውስጥም ተደፍረው ተገለው ህፃናቶች ሳይቀሩ ማለት ነው ምንም አይነት ፍትህ ያላገኘንበት ሁኔታ አለ። ፍትህ ለህፃናት፣ ፍትህ ለሴቶች እንላለን። ኡስታዝ ኑሩ ቱርኪ እሸቱ ጋር ቀርቧል። ኡስታዝ ኑ ቱርኪ ነው በክብር ተቀበሉ። ኡስታዝ እንኳን ደህና መጡ። እንኳን ደህና ቆየ። የሲር ለና ማለት ምን ማለት ነው? አግራልን አግራልን ቀለል አድርግልን። የምትሰሩት ስራ ምንድን ነው? በዋናነት ያው አባታቸው የሞተባቸው ልጆችን መከታተል ነው። ሁለተኛ አረጋያን ነው። ሶስተኛ አባትን በህይወት ኖሮ የተቸገሩ ማህበረሰቦችን መርዳት ነው። በአራተኛ ደረጃ የሙያ ትምህርት ቤት ለሴቶችም ለወንዶችም አለ። ከዚህ ውጪ ደግሞ በገጠሪቱ ኢትዮጵያ ላይ የምንጭና የጉድጓድ ውሃዎችን ማዳረስ ነው። እስካሁን በኢትዮጵያ ወደ 360 ውሃዎችን ቆፍረናል። ስንት ዓመት ሆኖታል ማህበሩ? ወደ 8 ዓመት
በ8 ዓመት ምን አይነት ቦታዎች ላይ ነው በተለይ የውሃ ጉድጓዱን የምትቆፍሩት? ገንዘቡስ ከየት ነው የሚመጣው? ያው እንግዲህ ገንዘቡ ሎካል ነው። እሺ እኛው በእኛው ነው እስካሁን የሚቆፈርበት ቦታዎች እስካሁን ምዕራብ አርሲ፣ ኮኮሳ፣ ኮፈሌ፣ ወንዶ፣ አሳሳ የሚባሉ 9ኛ 11ኛ ክልል ሲዳማ ላይ፣ በማዕከላዊ ኢትዮጵያ በሚባለው በአሁኑ ደግሞ ጉራጌና ስልጤ ላይ ነው። አብዛኛው ኢትዮጵያ ሙሉ አዳርሰናል። እንግዲህ ኡስታዝ ኑሩ ቱርኪ በመልካም ስራዎችን የቲሞችን በማገዝና እንደዚሁም ደግሞ የጉድጓድ ውሃ ላይ በደንብ በመሳተፍ ይታወቃሉ። እንደዚሁም ደስ የሚሉ ዳዋዎችን በማቅረብ የምንወዳቸውና የምናከብራቸው ኡስታዝ ናቸው። አላህ ሀያታቸውን ረጅም ያድርገው። በመልካም ስራቸው ላይ መሳተፍ የምትፈልጉ ደግሞ ሁላችሁም አግዟቸው ማለት ፈልጋለሁ። መልካም ስራ ላይ ሰደቃ ላይ ሙስሊሞች በደንብ መበረታታት ያስፈልገናል። ዘመድኩን ለእሸቱና ለኦርቶዶክሶች አንድ አስተላልፈው መልእክት አለ። ስለዚህ ክርስቲያንን የምትሉ ቲክቶከሮች እያዩዋቸው ነው። ሚኪ የሚባል አለ። በተለይ ደግሞ ጎንደር አካባቢ ያለው ዲቃላ ያስጠላል፣ ሃይማኖትም ስለሌለው፣ ምክንያቱም የማንነት ጥቃት ስላለበት አጭበርብሮ መኖር ስለሚፈልግ ይህ ግለሰብ እንግዲህ ሁሌም ቢሆን ጨጓራው ተቃጥሎ አይ ቲንክ ጨጓራው በኗል። በተደጋጋሚ ስለ ኢስላም ነው የሚናገረው። በኢስላም ላይ ያለውን ጥላቻ ነው የሚያንጸባርቀው። ሁሌም ቢሆን ብዙ ጊዜ ሙስሊም በሆነ ሰው ላይ ጥላቻቸውን ለመስበክ ይሞክራሉ። አላህ Subhanahu Wa Ta'ala ግን ያሳካላቸው። እሸቱም ሆነ ሌሎች ሙስሊሞች ስለ ሰላም ነው ያወሩትኝ። ምንም ስለ ኢስላም ያሽቃበጡት ነገር የለም። እምነታችሁን ራሳችሁ ብትገመግሙት ተገቢ ነው እያልኩኝ አንዲት ሰለምቴ ሴት አለች። ያቺ ሰለምቴ ሴትን በጣም እያስጨነቋት ይገኛሉ። የመጨረሻ ሰው ጠል፣ የመጨረሻ ምቀኞች፣ የመጨረሻ የሰው ለውጥ ማየት የማትፈልጉ፣ የመጨረሻ ፈጣሪ የወደደው ምግባር የሚያደርግን ሰው መከተል እንደማትፈልጉ ያየሁት በእናንተ ነው። ወላሂ እንዴት ሰው ደስ አይለውም በዚህ። እኔ አንዲት አሁን ሴት አደብ ገዝታ ጸጉሯ ሸፍና ቀሚሷን አድልጋ ወላሂ በቀን 5 ጊዜ ለፈጣሪዋ ሶላት እየሰገደች ባሪያ መሆኗን ሰግዳ እያሳየች አላህ የፈቀደውን እየታዘዘች ካለች ሴት ልጅ ወላሂ እኔ ደስተኛ ነኝ ከልቤ። ለምን እቃወማታለሁ? ለምን በትላንት ነገሯ ለምን ጄጅ አለጋታለሁ? የመለም ሴት ስለሆነች የመለም አላህ የወደዳት ልጅ ስለሆነች እኔ አልቃወማትም። የምር እንደዛ መሆናችሁን የተረዳሁትኝ አሁን ነው። በጣም ብዙ ቪዲዮዎች እያዘዋወላችሁ ነው። አልহামዱሊላህ አሁንም ደህና ነኝ። ነገም እንደ አላህ ፍቃድ ደህና ሆናለሁ ኢንሻአላህ። ስለዚህ የምርልም ምቀኞች የምርልም ጠላቶች መሆናችሁን ያየሁትኝ አሁን ነው። መስለሜ ሳይሆን አደም መግዛቴ እያንገበገባችሁ ያለ ነው የምትመስሉት። ቢኮዝ እምነት የግል ነው። እኔ ብሰልም የግሌን ነው። እናንተን ወክዬ እናንተን ሞልቼ አይደለም እኔ ክርስቲያን የነበርኩት። እኔ ስለወጣው ከክርስትና የሚጎልባት አንዳችም ነገር የለም። ግን ሴት መሆኔ አደም መግዛቴ ሰበብ ማድረጌ የእውነት የምገዛለትን አምላክ ማወቄ ይሄን ያህል ካንገበገባችሁ እስታፍላ እኔ ለእናንተ እንደዚህ አልቅሽ ሄዶ አደርጋለሁ። ወላሂ እኔ አላህን ለምነዋለሁ ለእናንተ ልብን ይሰጣችሁ እንድትገዙ ወላሂ የምርም ባሊያ እንድትሆኑ እኔ ለእናንተ ዱዓ አደርጋለሁ እንጂ ናይ ወላሂ ነው የምላችሁ። እሷ የተናገረችውን መልእክት ስሰማ በጣም ነው ደስ ያለኝ። ማሻአላህ አላህ ይጨምርልሽ፣ ትዕግስትኑም ሰብሩንም አላህ ይስጥሽ። እንግዲህ እቺ ሴት ሰልማለች። በፊት በመሰራው ነገር እንግዲህ የወቀሷትኝ ወደ ማንነቷ ወደ በፊቱ እንድትመለስ በፊትም ኦርቶዶክስም አትወክልም እያሉ እንግዲህ ሲያንቋሽሿት ነበር። እሷ ግን አልሐምዱሊላህ በዲን ብርሃን ቀልባ ሙሉ ሆኗል። አላህ እንግዲህ እስከ መጨረሻው ሙስሊም አድርጎ እንደፈጠረሽ ሙስሊም አድርጎ ይግደልሽ። አላህ ጽናቱን ይስጥሽ ነው የምለው። በደሴ ታቅዶ የነበረውን ጉዳይ እንመልከት። ደሴ ላይ ትልቁ እቅዳቸው የነበረው የሃይማኖት ግጭት እንዲፈጠር ነበር። ተናበው ነው የሰሩት። የውሃና ፍሳሹ፣ ቴሌው፣ የሆቴሉ ባለቤት ስቴዲየሙ መልቶ የደሴ ሙስሊም ማህበረሰብ አስፓልት ላይ ከሆቴሉ ፊት ለፊት መስገጃውን አንጥፎ ሊሰግድ በተዘጋጀበት ነው ሆን ተብሎ ፍሳሽ ቆሻሻ ውሃ የተደፋው። ከቴሌ በኩል ይህንን ነገር ሲያስተባብሩ ነገራቶችን ሲያመቻቹ የነበሩ ግለሰቦች እንደተያዙ እየሰማን ነው። የሆቴሉ ባለቤት አልተያዘም። ሌሎችም ደግሞ ለብጥብጡ አሻራቸውን ሲያሳርፉ የነበሩ ግለሰቦች እየተፈለጉ ነው፣ ካልተለቀቁ ማለት ነው።
ምክንያቱም ሃይማኖትን ከሃይማኖት ማጋጨት ማለት ሀገርን ማፍረስ ነው። የትኛውም ሃይማኖት ተከታይ ሃይማኖቱ ተነክቶበት ህይወቱን የሚመርጥ የለም። እንደነዚህ አይነት በጽንፈኝነት አይናቸው የታወሩ ግለሰቦች ግን በእንደዚህ አይነት የበዓላት ቀን እንኳን ሳይቀር ሰዎቹን መተናከስ፣ የሃይማኖት ጦርነት ማስነሳት ፍላጎታቸው ነው። የራሳቸውን የፖለቲካ ንግድ ለመነገር ማለት ነው። መንግስት እንደዚህ አይነት ሰዎችን ፈጽሞ ሊታገሳቸው አይገባም። ደሴ ላይ እንግዲህ ሙስሊምና ሌላው እምነት ተዋዶ የሚኖሩባት ሀገር እንደሆነች ይታወቃል። የዚህን ያክል ሴራ መስራቱ አስፈላጊ አይደለም። እንደዚሁም ደግሞ በጣም የሚያስገርመው የአክሱሙ ጉዳይ ነው። እኔ የምላችሁ አክሱም ላይ ይህንን የሚያህል ህዝብ ሙስሊም አለ እንዴ? በጣም ይገርመኝ። ይህንን የሚያህል ህዝብ ነው እንግዲህ መብትህን አላከብርልህም፣ መስጂድ አትሰራም፣ መቀበሪያ ቦታ አይኖርህም እየተባለ ያለው ይህ ህዝብ ነው። እዛው ተወልዶ ያደገበት የራሱ ሀገር ውስጥ ብዛትም አለን እኮ በጣም ብዙዎች ነን። የዒድ ፎቶዎችን ብታዩ ሱብሃንክ ይህ ሁሉ ኸልቅ አለን ነው የምትሉት። ኢትዮጵያ ውስጥ 60-70 ሚሊዮን የሚባለው ውሸት ነው። በቃ 100 ሚሊዮን 90 ሚሊዮን ሙስሊም ነው የምትሉት። አላህ ሱብሓነሁ ወተዓላ እንደ ብዛታችን አንድነታችንን፣ መግባባታችንን፣ መከባበራችንንም አላህ ያምጣልን ያቆይልንም ጭምር ማለት ነው። አንድ ከሆነን ከዚህ ብዛታችን ጋር ያ ሱብሃንክ ብዙ ምን ሰራው ታሪክ ይኖረናል። አላህ አንድ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። አክሱም ላይ በጣም ሙስሊሞች አሉ። እነዚህ ሙስሊሞች መፍታቸው ሊከበር ይገባል። ሁላችንም ሙስሊሞች ዱዓ እናድርግላቸው። በጣም እየተጨቆኑ ይገኛሉ። ሂጃባቸውን አድርገው ትምህርት እንዳይማሩ እየተደረጉ ነው። መስጊድ የላቸው፣ መቃብር የላቸው። አላህ ያግዛቸው። ሁላችሁም በደንብ ዱዓ አድርጉላቸው። አሁን የምንመለከተው እንግዲህ በአዩ ጩፋ ጉዳይ ላይ ይሆናል። አዩ ጩፋና እንደዚሁም የራሱ ካውንስል የነበረበት የጴንጤዎች ካውንስል ማለት ነው ጥል ተነስቶባቸዋል። እርስ በርስ እየተፋለሙ ነው ያሉት። እንግዲህ ካውንስሉ እንደዚህ ይላል። ንግድ ፍቃድ ከመንግስት ወስዶ ይችላል ማከፋፈል። በካውንስል ፍቃድ ግን አይቻልም። ዘይት የመነገድ ፍላጎት ያለው ሰው ካለ የዘይት ፍቃድ አውጥቶ ከመንግስት ከንግድ ቢሮ መነገድ ይችላል። ከዚህ ውጭ ግን በካውንስል ፍቃድ ዘይት መሸጥ አይፈቀድም። በዘይት ግን መጸለይ ይቻላል። ችግር የለውም። መጽሐፍ ቅዱሳዊ ነው። ዘይት ቀብቶ መጸለይ ይችላል። እኛ እያልን ያለነው የ1 ሊትር ዘይት 1000 ቦታ ከፋፍሎ ብልቃጥ ላይ ፎቶ ለጥፈው ዘይትን አቸርችር እያለው ነው የሚገኘው። የአዩ ጩፋ የሆነ የዘይት ፋብሪካ ከፍቶ ከዛን በብልቃጥ አድርጎ ይህ የጌታ ዘይት ነው በማለት እንግዲህ በደንብ ያድናቸዋል፣ ያሽራቸዋል፣ ከመጥፎ ነገር ይጠብቃቸዋል ብሎ በደንብ እየሸቀለ ይገኛል። ያው ሸቅሎ ነው ብዙ ሚሊዮን ረብጣ ዶላሮችን መስራት የቻለውና ለዛም ነው አሁን ላይ በሚሄድበት ቦታ ሁሉ የሚከተሉት የሚያጅቡት ሰዎች እየገዛ ያለውና እሱም ለዚህ ምላሽ ሰጥቷል። ካውንስሉ ከሰማይ አይደለም የወረደው፣ በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አትችልም። ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል የምትለው ነገር እንዴት ያለ ንቀት ነው? ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፊት ለፊት ይጋፈጣል። ሁሉም ባመነበት ነው መግለጫው የተሰጠው ውሳኔው የተላለፈው ከተባለ ቀጣይ ለካውንስሉ እዩ ጩፋ ዛቻ ውስጥ ገብቷል። መታጀቢያ ያድነቃችሁ ገና አስተኩሳለሁ ሲል እልህ የመጋባት ምላሹን ስሜታዊነት በታከለበት ድምጸት ሆኖ ስሙልኝ ብሏል። ከዚህ በፊት ታይቶበት በማይታወቅ የንዴት ስሜት ውስጥ ሆኖ ባስተላለፈው በዚህ መልእክቱ ምክንያት ግለሰቡን በመደገፍ የሚታወቁ ግለሰቦች ሳይቀሩ ምን ነው ደርሶ ገነፈለ ሲሉ በመጠየቅ ላይ መሆናቸውን ሚዲያችን ተመልክታለችም። አላህ ሱብሓነሁ ወተዓላ ያባላቸው። ወላሂ በተደጋጋሚ እስልምና ላይ ሲጫወቱ፣ እስልምና ላይ ሲያፌዙ፣ እስልምና ላይ ድራማ ሲሰሩ የነበሩ ሰዎች ናቸው። አላህ እርስ በርስ ያያይዛቸው ነው ምለው። ወደ ቀጣይ ቪዲዮ ወስዳቸዋል። እና ልጅን ባንዴ ማግባት ይቻላል ብለው ካፊሮች እየተናገሩ ይገኛሉ። ለዛ ምላሽ ይሰጣቸዋል። አንድ እናትና ልጅ በአንዴ ማግባት እንደሚቻል ታውቃለህ? እናት ከእንደ ልጇ አንድ ሰው ሊያገባት እንደሚችል ድዩ ነው። እናት ከእንደ ነገር ያፈማን አባዛሪ እስቲ ያሳየን እንዴ Abdullah bin Jafar married with the daughter and wife of Ali at the same time ይላል። ልጇና ምን እናትየዋ በአንድ ቀን ምን አለ at the same time አገባቸው። ኦኬ ቢስሚላህ። እንግዲህ እዚህ ጋር ያሰማችሁት ዲያቆን በእስልምና እናትና ልጅ ማግባት ይቻላል ምናምን ብሎ እንግዲህ በድፍረት ሲናገር እንሰማዋለን።
ይሄ ምንድነው የሚያሳየው? እነዚህ ሰዎች ለተከታዮቻቸው ምን ያህል ንቀት እንዳላቸው፣ ተከታዮቻቸው ምንም ቅንጣት ያህል እንደማያነቡ በጣም እርግጠኛ ሆነው ስለማያውቁት ነገር እንዲህ ሲያወሩ ደግሞ እንሰማቸዋለን። ምንድነው እያለ ያለው? ይሄ እንግዲህ እዚህ ጋር የሰማችሁት ወገናችን በእስልምና እናትና ልጅ ማግባት ይቻላል ይላል ሐዲስ እያለ ነው። የትኛውን ሐዲስ ነው የጠቀሰው? በኢማም አልቡኻሪ 5105 ላይ ያለውን ነው። እንደዚህ ይላል አብደላህ ብን ጃዕፈር ሜሪድ ዘ ዳውተር ኤንድ ዘ ዋይፍ ኦፍ አሊ አት ዘ ሴም ታይም ይላል። አብደላህ ብን ጃዕፈር የአልይን ሚስትና የአልይን ልጅ በአንድ ቦታ አገባቸው ይላል። ሶ የአልይ ሚስትና የአልይ ልጅ ሲባል ይሄ ወገናችን እንዴት ነው የተረዳው? እነዚህ ሁለቱ እናትና ልጅ ናቸው ብሎ ነው የተረዳው። ከዛ በኋላ ደግሞ ችግር የለውም በእስልምና ይቻላል እያለ ነው። ቅንጣት ያህል ሰው እንደው ከመናገሩ በፊት ለአንድ ደቂቃ እንኳን ሪሰርች አያደርግም። አይታችኋል። ለአንድ ደቂቃ እንኳን ቢያጠና እናትና ልጅ እንዳልሆኑ በደንብ ይረዳ ነበረ። ነገር ግን ማጥናትም አይችሉም። ወደ ሐዲሱ እንምጣ። ኦኬ አብደላህ ብን ጃዕፈር የአልይን ሚስትና ልጅም በአንድ ጊዜ አግብተዋል። ማናት? ሌይላ ቢንት መስዑድ የአልይ ሚስትና ዘይነብ ቢንት አሊ የአልይ ልጅን አት ዘ ሴም ታይም ያገባቸዋል። እነዚህ ሁለቱ እናትና ልጅ ናቸው? በፍጹም አይደሉም። እንዴት ነው የምናውቀው? ወደ አልይ እንምጣ። አሊ ረዲየላሁ አንሁ ሁለት ሚስቶች ነበሩት። የመጀመሪያዋ ሌይላ ቢንት መስዑድ እና ሁለተኛው የነቢያችን ልጅ ፋጢማ ቢንት ሙሐመድ የነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ ናቸው። እነዚህ ሁለቱን ያገባቸዋል። ማን? አሊ። ከሌይላ ሲጀመር ሴት ልጅም የላቸውም። ኦኬ እናትና ልጅ የምትለው ሲጀመር ከናካቴ ሴት ልጅም ሌይላና አሊ የላቸውም። ሴት ልጅ ያገኘው ከፋጢማ ነው። እሷም ደግሞ ዘይነብ ቢንት አሊ ትባላለች። ሶ አብደላህ ብን ጃዕፈር የአሊይን ሚስት ሌይላንና ከፋጢማ በኩል የተገኘችውን ዘይነብን ያገባው። አይታችኋል። እናትና ልጅ እኮ አይደሉም። ሌይላ ቢንት መስዑድና ዘይነብ ቢንት አሊ እናትና ልጅ አይደሉም። ዘይነብ የፋጢማ ልጅ ናት እንጂ የሌይላ ልጅ አይደለችም። ልብ በል ዲያቆን። ዘይነብ የሌይላ ቢንት መስዑድ ልጅ ሳትሆን የፋጢማ ቢንት ሙሐመድ ልጅ ናት። ስለዚህ እናትና ልጅ በፍጹም አይደሉም። በእስልምና እናትና ልጅ ማግባት ምናምን ይቻላል ብለህ የጠቀስከው ነገር እንደው ሳታጠና ዝም ብለህ ተከታዮችን ለዚህ ወጎችን ለማታለል እንጂ የምር ቆም ብለህ ሪሰርች ብታረግ ይሄንን ታገኝ ነበርና አብደላህ ብን ጃዕፈር ያገባው እናትና ልጅን ሳይሆን ከተለያዩ አባት ከተለያዩ እናት የተገኙትን የተለያዩ ሴቶችን ነው። ኦኬ ይሄን ይመስላል። በእስልምናችን እንዲህ ያለ ነገር በፍጹም የሚፈቀድም አይደለም። ይሄን ይመስላል። ሰላም አለይኩም። ወላሂ በቃ ሶሻል ሚዲያው ላይ ምንድን ያደረጉት አሁን ላይ ስለ እስልምና ብቻ ጥላቻ፣ እስልምና ላይ ያለውን ስህተት ብቻ ለማውጣት እየሞከሩ ነው ያሉት። የራሳቸውን መጽሐፍ አንድ ቀን አንብበው አያውቁም። ነገር ግን እስልምና ላይ መቼም ቢሆን ስህተት አታገኙም። መቼም ቢሆን ብትለፉ፣ ምድር ውስጥ ብትገቡ፣ ሰማይ ላይ ብትወጡ ስለ እስልምና እውነተኛ ስህተት ፈላጊዎች ከሆናችሁ ሙስሊሞች ሆናችሁ ትቀራላችሁ። ብዙዎች አዋቂ ነን የሚሉ ሳይንቲስት ነን የሚሉ ተመራማሪ ነን የሚሉ እስልምና ላይ ስህተትን ፍለጋ መተው ሙስሊም ሳይሆኑ የቀሩ የለም። ወላሂ ኢንሻአላህ እናንተም እነዛው ያጋጥማችኋል። ነገር ግን እዚህ ያሉትኝ የሚመረምሩትኝ ምንድነው አንድ ሰው ያለውን ነገር ይዘው ነው እንጂ ለማንበብ ለማወቅ ችግሩን ለማውጣት አይደለም። ሁሉም የሚያደርጉትኝ አንድ ሰው የተናገረውን ነገር በማየት በዛ ላይ ጭፍን ጥላቻን በማሰራጨት እንደዚሁም ደግሞ ምንም ነገር ሳያውቁ የሆነ ሰው የተናገረውን ነገር ብቻ በመቀበል ሙስሊሞች እንዲህ ናቸው ብሎ ጀጅ ማድረግ መውቀስ ላይ ነው ያሉት። አላህ Subhanahu Wa Ta'ala እንግዲህ ቅኑን መንገድ ይምራቸው። ከጥላቻ የሆነ ንግግርም ከመጥፎ የሆነ ቀልብ መሰበርም እኛ ሙስሊሞችን ይጠብቀን። እኛም እንግዲህ ዲናችንን በደንብ ልናጠብቅ ይገባል። ለሙስሊም ላልሆኑትም ዲን እስላምን ልናሰራጭ ይገባል። ወደ ቀጣይና አስደሳች ወደ ሆነው መረጃ ነው ወስዳችሁ። የኢራኑ አያቶላ ዝተዋል ትላንትና አሜሪካና እስራኤል ላይ። ትላንትና እንግዲህ ዒድ ነበረ። በዓለም ላይ እንግዲህ ዒድ ሰላት ላይ ኹጥባዎች ተደርገዋል። ብዙ ኹጥባዎች ተደርገዋል። እንግዲህ የሚዲያዎችን የዓለምን ትኩረት ከሳቡ ኹጥባዎች መካከል እንግዲህ የኢራኑ አያቶላ የዒድ ኹጥባ ነው። ባለፈው እንግዲህ እንደነገርኳችሁ ትራምፕ ኢራንን በሁለት ወር ውስጥ የኒውክሌር ስምምነት ውስጥ ማትቀርብ ከሆነ ኢራን ያው ጥቃት እፈጽማለሁ ብለው ነበር። ግን ያ ጥቃት ክሊር ያልወጣም ነበረ። ኢኮኖሚክ ሳንክሽን ነው ወይስ ሚሊተሪ አክሽን ነው የሚለው አልታወቀም ነበር። አሁን ግን ትራምፕ ዳይሬክትሊ ኢራንን እናጠቃለን በሚሊተሪ ማለታቸውን ተከትሎ እንዲሁም ጋሽ ቢኒም ያው ተከትሎ መዛታቸውን ተከትሎ ያው ታውቃላችሁ ላይ ትራምፕ ጀግና ሲሆን ቢኒ ቡችላው ነው። ቢኒ ጀግና ሲጫወት ትራምፕ ቡችላው ነው። ለማንኛውም ግን ሁለቱም ተያይዘው መዛታቸውን ተከትሎ አያቶላ ኾሜኒ ትላንትና እንትን ብለዋል። ኹጥባቸው ላይ መልስ ሰጥተዋል። እንግዲህ በመልሳቸው እኛ ዝም ብለን ተራ ሀገር አይደለንም ይሞክሩን አይነት ነገር ብለዋል።
በሚሊታሪ ጥቃት አንድም ሰው ወደ ሀገራችን መጥፎ ስራ የሚሰራ ከሆነ እኛም በሚገባው መልኩ በተመጣጣኝ መልኩ እንመልሳለን አቅም አለን ብለዋል። ስለዚህ እነዚህ ሀገራት ጋር ያለን ጠላትነት እስካሁን አቋማችንን አልቀየርንም፣ እነሱም ጠላትነታቸውን አቋማቸውን አልቀየሩም። ስለዚህ ምንም አይነት እርምጃ እንወስዳለን የሚሉ ከሆነ እኛም ተመጣጣኝ የመልስ እርምጃ እንወስዳለን። ይህ ደግሞ አይሳካላቸውም ብለዋል። እንደውን ደግሞ የሚሊታሪው ስለማይሳካላቸው ልክ እንደስከዛሬ እንደለመዱት አገሪቷ ውስጥ ፊትና ለመቀስቀስና ይሄ አመጽ ለመቀስቀስ የሚሰሩም ከሆነ ይህንን ደግሞ የኢራን ህዝብ በተባበረ ክንድ ይመልስላቸዋል ብለዋል። ስለዚህ አይሳካላችሁም፣ ተስፋ ቁረጡ፣ ግን እንሞክራለን ካላችሁ ሞክሩንና እንተያያለን ብለው ዝተዋል ማለት ነው አያቶላው። ትራምፕም ቢንያሚንም ይዝታሉ፣ አያቶላውም እየዛቱ ነው። ሰው አይገስ ዊል ሴ የአሜሪካና የኢራን መካረር ማሻአላ ሌቭል ላይ ደርሷል። ሁለቱም የሌለ እየተዛዛቱ ነው። ትራምፕ እንግዲህ ለኢራን ደብዳቤ ልኬ ነበር፣ እኔ ሰላም ፈላጊ ነኝ ኑና እንወያይ የሚል ደብዳቤ ልኬላቸው ነበረ ብለዋል። እንግዲህ ይህንን ማለታቸውን ተከትሎ የኢራኑ አያቶላ እንደዚህ የሚባል ነገር የለም፣ የደረሰንም ደብዳቤ የለም፣ ውሸቱን ነው፣ ውሸት ደግሞ መገለጫው ነው ብለው በዒድ ኹጥባቸው ተናግረዋል። ደብዳቤ አልደረሰንም ብለዋል። አልደረሰንም ይበሉ እንጂ እንግዲህ ትራምፕ የደብዳቤው ይዘት ኑና በሰላም እንወያይ የሚል ነው ማለታቸውን ተከትሎ ኢራን ለዚህ ምላሽ ሰጥታለች። ምላሿም ለሁለት ሰከንድ ካሰበችበት በኋላ ነው ብላለች ማለት ነው። ስለዚህ አንደራደርም ከእናንተ ጋር ቁጭ ብለን ዳይሬክትሊ አናወራም ብላለች። ያው አሜሪካ የሆነ ሞቶ አላት ታስታውሱ ከሆነ ከአሸባሪ ጋር አንደራደርም የሚል ዳይሬክትሊ አይደራደሩም እና ኢራንም እንግዲህ ሪቨርስ አድርጋው ቴብሉን ገልብጠው ማለት ነው ከእናንተ ጋር ዳይሬክትሊ አንደራደርም ብላለች። ስለዚህ ትራምፕ ደግሞ የማይደራደሩ ከሆነ እርምጃ ወስድባቸዋለሁ ብለው ሲዝቱ ነበር። አሁን እርምጃቸውን ግልጽ አውጥተው ኢራንን ዳይሬክትሊ ቦምብ እናደርጋታለን ብለዋል። ይህንን ማለት ብቻም አይደለም፣ ቢቱ ቦምበር ፕሌኖቻቸውን ወደ ሚድል ኢስት እያስጠጉ ነው። የኤርክራፍት ካሪየሮቻቸውንም ወደ ሚድል ኢስት ማስጠጋታቸውን ታውቃላችሁ። ከሁቲ ጋር ለሚያደርጉት ውጊያ ኤርክራፍት ካሪየር ምንድነው፣ ቢቱ ቦምበር ምንድነው አይላብን ጠይቁት። ብቻ እያስጠጉ ነው፣ ወደዛ የጦር መሳሪያዎቻቸውን እያስጠጉ ነው። ይህንን ዛቻና የጦር መሳሪያ ማንጋጋት ተከትሎ ደግሞ ኢራንን ብትሆን ያው ዛቻዋን ቀጥላለች። እኔም ሚድል ኢስትን በሙሉ የሚያምስ ሚሳኤሎች አሉኝ፣ ስለዚህ ሚድል ኢስት ውስጥ ያሉ በየቤዙ ያሉ የአሜሪካ ወደ 60 ሺህ የሚጠጉ ወታደሮች ወይ ለመባል ተዘጋጁ ብላ ኢራን ማሳውቃለች። አሜሪካ የጦር መሳሪያዎቿን ቅድም ያልኳችሁን የጦር ጀት ቢቱ ቦምበር የጦር ጀትና ኤርክራፍት ካሪየሮቻቸውን ማስጠጋታቸውን ተከትሎ ኢራንም እኔም ሚሳኤሎችን ከስቶር አውጥቼ መተኮሻው ላይ ገጥሚያቸዋለሁ የሆነ ነገር ሀፕን ያደርግና ዊዝን ሰከንድስ ሚሳኤሎችን ተኩሼ ሚድል ኢስት ውስጥ ያሉትን አሜሪካ ወታደሮች በሙሉ ወየላቸዋለሁ ብላለች ማለት ነው። ስለዚህ ይህ መዛዛቶች በጣም ከፍተኛ ሌቭል ላይ ደርሰዋል። ፔንታጎን በበኩሉ ከኢራን ጋር ለሚደረግ ፖሲብል ውጊያ ዝግጅት እያደረገ መሆኑ መረጃዎች እየወጡ ነው። እንደውም ደግሞ ሜይቢ ፖሲብል ኒውክሌር ውጊያ ሊኖር ይችላል በሚል ለኒውክሌር ውጊያም ዝግጅት እያደረገ መሆኑ ፔንታጎን መረጃዎች እየወጡ ነው። ስለዚህ ነገሮች ኤስካሌት ሊያደርጉ ይችላሉ። አሁን ሁለቱ ሀገራቶች የሚዋጉ ከሆነ የአሜሪካ አላዮች ፕሮባብሊ ኔቶን ጨምሮ እስራኤልን ጨምሮ ኢንቮልቭድ መሆናቸው አይቀርም አጌንስት ኢራን። ይህ የሚሆን ከሆነ ደግሞ የሩሲያ ብቸኛ የሚድል ኢስት አጋር የሆነችውን ኢራን ለመከላከል ሩሲያስ ኢንቮልቭድ ትሆናለች ወይስ አትሆንም? ምክንያቱም ሚድል ኢስት ላይ አሁን ያላት ብቸኛዋ አላይ ኢራን ነች ለሩሲያ። ስለዚህ እሷን ዲፌንድ ለማድረግ ሩሲያስ ኢንቮልቭድ ትሆናለች ወይስ አትሆንም የሚለው ነገር ገና የሚታይ ነው የሚሆነው። ያው ሩሲያ ኢንቮልቭድ ስትሆን ደግሞ ሌላ ፓወር ባላንስ ማድረጊያ ቻይና አለች። እሷስ ኢንቮልቭ ትሆናለች አትሆንም የታወቀ ነገር የለም። ብቻ ግን በሌላ በኩል ግን ታች ላይ ያሉት ሁቲዮችን ቢሆኑ የሚናቅ ፓወር ያላቸው አይደሉም። ሂዝቦላ በተወሰነ መልኩ የተዳከመ ቢሆንም ስቲል አታኮችን ማድረግ ይችላል እና ይህ ሁሉ ነገር ኮኦርዲኔትድ ሆኖ ነገሮችን በጣም ኤስካሌት ሊያደርጋቸው ይችላል የሚል ፍራቻ አለ። ኢራን እንግዲህ ቀላል አገር አይደለችም። ባለፈው እስራኤልን በሮኬት በሚሳኤል ሰክሰስፉል የሆኑ ጥቃቶች በመፈጸም ኬፓቢሊቲዋን አሳይታለች። ስለዚህ ሚድል ኢስት ላይ የትኛውን ቦታ እንደነ ጥቃቶች መፈጸም እንደምትችል ያው ኢራን ይታወቃል፣ በተግባርም አሳይታለች። ስለዚህ ያንን ደግመዋለሁ ብላ ዝታለች ማለት ነው። እንደውም ከዛ በበለጠ ፓወር ደግማለሁ ብላ ዝታለች። ያንን ደግሞ ኬፓቢሊቲው እንዳላት ባለፈው በጣም ስታሳይ ነበረ። ለማንኛውም ግን ኢራን የትራምፕ ይሄንን የሚያደርግ ከሆነና ጦርነት ፈጥራለሁ የሚል ከሆነ ዘንዶ ያወጣል ብላለች። በቃ አሳ ጎርጓሪ ዘንዶ ያወጣል ይባላል። ዘንዶ ያወጣል። ነገሮች ኤስካሌት እያደረጉ ብዙ ፓርቲዎች ኢንቮልቭድ እያደረጉ ወደ ሶስተኛው ዓለም ጦርነት መግባታችን አይቀርም። ስለዚህ ይሄንን ቁጭ ብሎ ያስብበት። ግን ሞክራለሁ ካለ ግን ዊር ዳውን ብላለች ማለት ነው። ሰው አይ ገስ ዊ ዊል ሲ። እንግዲህ ኢራንና አሜሪካ ጦርነት ሊጀምሩ ነው። ይህ ነገር እንግዲህ ሲባባስ ምን ሊፈጠር ይችላል? ሁለት አይነት ነገር ሊፈጠር ይችላል። በመጀመሪያ ደረጃ አሜሪካ ምን አይነት ሀገር እንደሆነች እንመለከትበታለን። በሁለተኛ ደረጃ ደግሞ ኢራን ከተሸነፈች የተወሰነ ሀዘን ሊሰማን ይችላል። ነገር ግን ኢራን ካሸነፈች ትልቅ የሆነ ድል ለዚህ ኡማ ይዞ ሊመጣ ይችላል። ምክንያቱም ሀያልኝ የምትለው ይች አሜሪካ የተባለች ሀገር
ብዙ በደሎችን ሙስሊሞች ላይ እንደዚሁም ፍልስጤማውያን ላይ ያደረሰች ያለችና እየደገፈች ያለች ሀገር ነች። ኢንሻአላህ ሁላችሁም በደንብ ዱአ አድርጉ። ጦርነቱ በደንብ እየተፋፋመ ይገኛል። ማንነቷን በደንብ እንገመግመዋለን። አላህም ያግዘናል ኢንሻአላህ። ምናልባት መጥፊያዋ ሊሆን ይችላል። አላህ Subhanahu Wa Ta'ala ከሙስሊሞች እንደዚሁም ከተበዳዮች ጎን ይቁም። ሀገራችን አላህ ሰላም ያደርግ። ሳይነበርኩ ቪዲዮ ላይክ አድርጉ፣ ቻናሉ ሰብስክራይብ አድርጉ። ቪዲዮን በተለይ ሶሻል ሚዲያ ሼር ማድረግ እንዳትረሱ። አላህ በጀነት ያገናኘን። ወሰላሙ አለይኩም።